እንደው ቤተክርስቲያን ሄዳችሁ ምን ልታዩ ነው የምትሄዱት? ቤተክርስቲያን እንደው ቁሜ ብጠይቃችሁ እዚያ ውስጥ የቄሶችን ክብር አትዩ፣ ግድ የለም። የጳጳሳትን ክብር አትዩ፣ ግድ የላችሁ። የበዓሉን ድምቀት አትዩት። ማንን ነው አይታችሁ መምጣት ያለባችሁ? ክርስቶስን ነው አይተን መምጣት ያለብን። እዚያ ውስጥ አንዳንዱ ሰው አለ እንደው ዝም ብሎ የዛሬው በዓል ደስ ሲል እንደው መንፈስ ይል ምኑ ነው ደስ ያለ? እንደው ምንም በቃ ዝም ብሎ እንደው በሞቴ ሲጠይቁት ሂዱ እንደው ዝም ብላችሁ ሂዱና ወይ ገብርኤል በዓልም ይሁን ወይ ሚካኤል በዓል አምሽቶ የመጣው ሰው በዓል እንዴት ነበር ሲላት፣ አቤት ምኑ ነው ምኑ ነው ደስ ያለ? ሳይታረቅ እኮ የሚመጣው እኛ ጋር ገዳም ይመጣል፣ ጣና ቂርቆስ ጉዞ ይመጣል። መጥቶሳ አቤት ደስ ሲል ምኑ እንዲሁ ገዳሙ ምኑ ዋው ነው? ምኑ ነው ደስ ያለ? ሰው ቁጭ ብሎ ከእግዚአብሔር ጋር ታርቆ ሲል መንቀዥቀዥ ፎቶ ነውር ነው። እውነቴን ነው። መንቀዥቀዥ ፎቶ ቀጭ እንደው ያን ስልክ ቀጭቅጮ ነበር መጣ እንትን እኮ ነው የሚለው። ቤተክርስቲያን ሳይሳለም ነው ፎቶ የሚያነሳው። ፎቶ የሚያነሳ ቤተክርስቲያን ሳይሳለም። አንዳንዱ እኮ እየተሰለመ ስልኩን ይዞ እንዲው እውነቴን ነው እኔም ነግራችሁ ቤተክርስቲያን ሄዳችሁ እግዚአብሔርን አይታችሁ ነው። እስኪ በሉ ይሄንን በሉ። አዎ ቄስ ልታዩ አትሂዱ። አቤት አባ ገሌ ሲቀድሱ ድምጻቸው፣ አቤት መርጌታ ገሌ አቤት ድምጻቸው። እሳቸው ከሌሉ እኮ ይከፋኛል። ሌላ ደብር ነው ለውጭ ማረፍት ይላል። ለምን ታንት ሰውዬ ቄስ ገሌንም መርጌታ ገሌንም አባ ገሌንም ብላ አልሄድክም? ማንም ብለን ሄድከው? እግዚአብሔርን ብለን ሄድ። ድምፀ ጎራናው ይቀድስ ምን ጨነቀ? የቄስ ገሌ ስጋ ይሰጥህ፣ የሚሰጥህ አምላክ ነው። ቡታንታ ያደረገው ገበሬ የሚቀድስ ኧረ እንደውም የነሱ ነው ጥሩ ቅዳሴ። እውነት ነገር ይሄ የገበሬው ቄስ ማምላክ ወርቅ ነው። ዕጣኑ እኮ እንደው ዝም ብሎ ስንት ነው እኮ ርቆ የሚሸጠው። ያ ዝም ብሎ በቃ ምንም ሲያርም ቆይቶ ገበሬው ተጣጥቦ ወደ 6:30 እኮ መጥቶ ቅዳሴ ሲገባ ነፍስና ስጋ ነው የሚያስታርቀው። እንግዲህ ቅዳሴው በቃ ነው እንደዚያ ነው። በጣም ማንም ይቀድስ ማንም ይሁን የሚያስጠላችሁ ቄስም ይሁን የሆነ ቀን ያረባ ነገር ሲያደርግ የነበረ ጳጳስም ይሁ ምን ጨነቀ አንተ? እዚያ ውስጥ የጳጳስ ክብር ልናይ አልሄድንም። እዚያ የማንንም ክብር መሻሻጫና መለዋወጫ አይደለም። እዚያ ውስጥ እኛ ልናይ መጣ ነው የክርስቶስን ስም ነው። አንዳንድ ጊዜማ እግዚአብሔር በሚያውቀው የኛ የስም ድርደራ ራሱ እግዚአብሔር እንዳናይ አድርጎ ይመልሰናል። ክቡርነታቸው በሳቸው ቅድስና፣ በሳቸው ልልና፣ በሳቸው ጸሎት፣ በሳቸው እንትን እንደውም ስንባባል በቃ ሰው ብሽቅ ብሎት ይመለሳል። እንደው እግዚአብሔር ይቅር ይበለኝ። ግን እናንተ ይሄን አትዩ ነው። ገባችሁ? ሄዳችሁ ተሞጋገሱበት አትበሉ ነው። እሱን ትታችሁ አይናችሁን ማን ላይ ማድረግ ነው? አዎ ጌታ ላይ መድኃኔዓለም ላይ አይታችሁ እግዚአብሔርን ለማየት እግዚኦ ማረነ ሲባል ሲሰቀል እያሰባችሁት፣ ሲቸነከር እያሰባችሁት፣ በገመድ ሲጎተት እያሰባችሁት፣ ያችን እያሰባችሁ ለ3 ለ4 ደቂቃ እንኳን ከእግዚአብሔር ጋር መቆየት እንዴት ከ30,000 ዘመን ይሻላል? በዚህ መኖር ለኛ መልካም ነው ያለው ቅዱስ ጴጥሮስ እኮ እሱ ነው። ክርስቶስን እያዩ መኖር ይውላችሁ። እግዚአብሔርን ሳያዩ ዘመናትን ከመኖር እግዚአብሔርን አይቶ አንድ ቀን መሞት ይሻላል። እግዚአብሔርን ሲያዩ እኮ ነው እዚህ መኖር እንዴት መልካም ነው ያለው። እና የእግዚአብሔር ቤተሰቦች ቤተ ክርስቲያን ውስጥ እግዚአብሔርን ለማየት እንሂድ። ቄሱን ዘነጠለው ገነጠለው አትበሉ። እኛ ቄስ ልናይ ቄስ ልንሰማ አልሄድንም። ይሄን ነው ማንን ልናይ ነው? እግዚአብሔርን ልናይና እግዚአብሔርን ልንሰማ ነው።